የተፈጠረው ነገር የማይመስልና ከእውነት የራቀ ነው። እንዴት ማለት ትላንትና ለማይሆን ነገር ለበቀል ስትፈልጓት የነበረችን እንስት ዛሬ ላይ ይቅርታ መጠየቅ፣ ዛሬ ላይ የጥፋተኝነት ስሜት እንደተሰማችሁ አብርሃምም ሆነ ሄርሜላ በራሳቸው መንገድ የፈለጉትን ነገር ማድረግ እንደሚችሉ እነሱ ከነሱ ህይወት እንደሚወጡ እውነቴን ነገር ካረጋችሁት መልካም ነው። ለምን በቃ ሰላም እንዲፈጠር ስለምንፈልግ፣ በተለይ ሩታ ጋር ምንም አይነት ውካታ ጫጫታ እንዲፈጠር ስለማንፈልግ እኛ እህቶቿ ማለት ነው። ግን ደግሞ ምን አይነት ነገር አስባችሁ ነው? ምን አይነት እቅድ ሌላ ሴራ አስባችሁ ነው እንጂ የሆነ ዝም ብላችሁ ካለምንም ነገር ሄዳችሁ ይቅርታ ልጠይቁ ስልኳ ልትመልሱ አልቻላችሁም ነው። ኦዲየንስን አክብራችሁ ነው። ኦዲየንስ ያው የተለያየ ሀሳብ ይጽፍላችኋልና እያደረጋችሁ ያላችሁ ነገር ትክክል እንዳልሆነ ብዙዎች እንግዲህ ኮሜንት ላይ ይጽፉላችኋል። አብዛኛው ደግሞ ከእነሱ ጎን መሆናችሁ ያስደስተዋል። እኛም እኮ እንዳንድ የሩታ ደጋፊና እህት ደስ ይለኛል። ግን ደግሞ እየሄዳችሁበት ያለው መንገድ ትክክል አልነበረም፣ አግባብ አልነበረውም። በእንደዚህ አይነት መንገድ ነገሮች ሊስተካከሉ ስለማይችሉ አንዳንዴ እልህ ሌላ ነገር ሌላ መዘዝ ነው ይዞ የሚመጣው። ሰላም ሰላም፣ የኔ ውድ ተወዳጅ ቤተሰቦች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርን አብቺ ይመኝላችኋል። ላይክ ሰብስክራይብ በማድረግ ቤተሰቡን ሜርን ብትሆን እንግዲህ በዚህን ያህል መቀየሯ በጣም ነው የገረመኝ። ማለት እንዴት ጭራሽ ስልክ መልሰው ስልክሽ ላይ ምንም አይነት መረጃ አላገኘንም፣ ሰው እንደው ስልክሽ ለምን አንቀይርልሽም? በተለይ ዳኒ ደግሞ እግር ላይ መውደቅ ነው የቀረው። እንግዲህ በጣም ይቅርታ እየጠየቀ ነበረ። የጥፋተኛ ስሜት እንደተሰማው ራሱን እያንጸባረቀ እያሳየ ነበረ እና ማለት እንዴት በአንድ ጀንበር እንዴት እንደዚህ ልትቀየሩ ቻላችሁ? ነው በቃ ነገሩን እስኪ ልጆቹ በራሳቸው መንገድ ይፍቱት ብላችሁ ትታችሁት ነው? አሜዚንግ እውነት በጣም የሚያስገርም ነገር ነው። እና እንግዲህ እኛ ደግሞ በጣም ደስ ብሎናል። በነገራችን ላይ በተለይ ሩትዬ እንግዲህ ትላንት ከወንድሟ ጋር ስለመጣች በጣም ጀግና የሚያኮራ ወንድም ነው ያላት። በነገራችን ላይ ንግግሩ፣ እርጋታው፣ ስነ ስርዓቱ በመድኃኔዓለም አያችሁ አይደለ? ሩታ ምን አይነት አስተዋይ እንደሆነች በዚህ ማወቅ ትችላላችሁ። አብዛኞቻችሁ ሩታን የምትሰድቧት፣ ሩታን የተለያዩ ነገሮች የምትናገሯት እህቶች አላችሁ። አለማወቅ ነው። በነገራችን ላይ አለማወቅ ያው ከተጠያቂነት ሊያድናችሁ አይችልም። ገብታችኋል አይደለ? እሱም እንግዲህ ወደ ሚዲያ ያልመጣበት ዋናው ምክንያት ሚዲያ ላይ መምጣት ስለማይፈልግ ሳይሆን ነገሩን ሁለቱ ጥንዶች አብረው እንዲፈቱ ስለፈለገ ብቻ ነው። ግን ከዚህ በኋላ ለእያንዳንዱ ለሚፈጠረው ነገር ዋጋ እንደሚከፍል አያችሁ። ታላቅ ወንድም ማለት ልክ እንደ አባት፣ እንደ ወንድም፣ እንደ እናት በቃ እንደ ሁሉ ነገር ነውና መከታ ነው ወንድም። ስለዚህ ሩቲም ደግሞ ቤተሰቧን በላይፏ ዙሪያ ላይ መቀላቀል ስለማትፈልግ እራሷ ነገሮችን መወጣት ስለምትችል ደግሞ ስለምትችል ትችላለች። ሲጀመር የማትችለው ነገር ሩታ ምንም ነገር የለም። አይታችኋል ሚዲያው እንዴት እንደሚንጫጫ፣ ሚዲያው ላይ እንዴት ድምቀት እንድትሆን፣ ለስንቶች ሞራል ለስንቶች በረከት እንደሆነች አብዛኞቻችሁ ይሄ የምታውቁት ነገር ነው። በተለይ እሷን እየሰደባችሁ በእሷ የምትጠቀሙ ብዙ እንስቶች ብዙ ሰዎች አላችሁ። ግን ስድብ ምን አመጣው? በተለይ እንስት ሆናችሁ እህቶቻችሁን የምትሰድቡ እሷን የምትናገሩ የማይሆን ቃላቶችን የምትናገሩ እኔ ግን ልቦና ይስጣችሁ። በተለይ ሴት ሆናችሁ ሴቶችን የምትናገሩ ሴቶች ማለት ነው። መብታችሁ ነው። እናንተ እኮ የራሳችሁ ሳይድ ይዛችሁ ነው ሄርሜላ እየደገፋችሁ ነው አይደል? መብታችሁ ነው። ማንም ሰው እዚህ ሚዲያ ላይ ሲመጣ ጥሩ ጎኑንም መጥፎ ጎኑንም ተቀብሎ ነው። ገብቷችሁ አይደል? ስድብም አለ ምስጋናም አለ ሚዲያ ላይ። ስለዚህ ለምን የሚባል ነገር ሳይሆን ግን ደግሞ እንደ ሴትነት ሴት ሆናችሁ ሴቶች ላይ የምትፈርዱት ነገር ያው ትንሽ እንደ ሴትነቴ እኔም ስለሚያበሳጨኝ ነው። ለማንኛውም እኛ በጣም ደስተኛ ነው። በተለይ አሁን ላይ ሩታ በቃ ወንድሟ አለ መከተዋ ነው ተናግራለች። ያው እኛ በውስጥ መፍታት ያለብንን ብዙ ነገሮች እንወያያለን፣ እናወራለን። ግን ደግሞ ቤተሰቤን ጣልቃ ማስገባ ስለማልፈልግ ነው። ኦፍኮርስ አያችሁ አንዳንዴ ይሄ በቃ አስተዋይ ስትሆኑ ነገሮችን በራሳችሁ መንገድ ለመወሰን እንጂ ሰዎችን ህይወታችሁ ላይ አምጥታችሁ ሰዎች በእናንተ ህይወት ላይ እነሱ የእናንተን ህይወት እንዲያስተካክሉ እነሱ እንዲያግዟችሁ አትፈቅዱም። ለምን? በቃ ስለምትችሉ፣ ጠንካራ ስለሆናችሁ፣ ኮንፊደንስ ስላላችሁ፣ በራሳችሁ ስለምትተማመኑ ስለምትችሉ ማለት ነው። ላይክ አብርሃም ብዙ ጊዜ ከሰዎች ጋር ነው ነገሮችን ለመፍታት ነገሮችን ለማስተካከል የሚሞክረውና
እንግዲህ ሩታም የራሷ ወገን እንዳላት አሳይታናለች ትላንትና። ግን አልፈለገችው ነበር ይሄ ነገር። ግን ደግሞ አንዳንዴ ሰዎች ያስገድዷቸዋል። በቃ በማይሆን ሁኔታ፣ በማይመችም ሁኔታ፣ በሚመች ሁኔታ በቃ ሰዎች ያስገድዷችሁና ነገሮች እንድታረጉት ይገፋፋችኋል። የተፈጠረው ነገር እንዳነገርኳችሁ ነው። እውነት ይሄ አሁን ይቅርታ የተባባሉበት መንገድ እንደገና ደግሞ ሜሪ በነገራችን ላይ አንዳንዴ ቆንጆ ሳይዳለሽ አንዳንዴ ደግሞ የሆነ አላደለ ለተመልካች የሆነ ዲስሪስፔክት የምታደርጊው ነገር አለ። በተለይ እኔ የምናደደው ቲክቶክ ላይ ይመጡና ላይፍሽ ላይ ብዙ ጥያቄዎች ሲጠይቁሽ በጣም የምታንቋሻቸው ምናምን የምትሰላቸው ምናምን ነገር የሆነ ሚዩት የምታደርጊያቸው ኦዲየንሶች አሉና ለምን ማለት ግዴታ እኮ አይደለም፣ አለመመለስ ትችያለሽ። ጥያቄያቸውን አለማንበብም ትችያለሽ፣ መብትሽ ነው። መናገር የለብሽም። ልክ የሩታ እህቶች ትላንትና ማታ እንግዲህ እንዴት ሲያንቀጠቅጡት እንደነበረ ሚዲያውን ለማስታወስ ሞክራለሁ። እና በጣም የሚወዷት በጣም የሚያከብሯት ከራሳቸው በላይ ለእሷ የሚጨነቁ የሚያስቡላት በጣም መልካም የሆኑ እንስት እህቶች አሏት። ያ ደግሞ አንዳንዴ ትታደሉታላችሁ እንጂ አትታገሉትም፣ እውነት ለመናገር ማለት ነው። በቃ ይሄ ልጅቷ ሞገስ አላት፣ ግሬስ አላት። በቃ እግዚአብሔር የሰጣት በረከት ነው። አንዳንዴ መክሊታችሁን ማንም አይወስድባችሁም፣ ሰው አይወስድባችሁም። እግዚአብሔር የሰጣችሁን መልእክት እግዚአብሔር የሰጣችሁን መክሊት ማንም ሰው ሊወስድባችሁ አይችልም። ሰው ሊነጥቃችሁ አይችልም። ገብቷችኋል አይደለ? ይሄ ሁሉ ደግሞ ኦዲየንስ ያፈራችሁ በማንነቷ ነው። በትክክለኛ ማንነቷ ስለመጣች አስመሳይ ስላልሆነች ራሷን በራሷ የምትመራና በራሷ ኮንፊደንስ ያላት ጥንካሬዋ ከስር ከመሰረት የመጣችበት መንገድ በማስመሰል ሳይሆን በራሷ ማንነት በትክክለኛ ማንነት ትንሹን ትልቁን አክብራ ሰውን አክብራ ከትንሹም ከትልቁም ጋር በሰላማዊ መንገድ ነው እዚህ ድረስ የደረሰችው ማለት ነው። ገብቷችኋል አይደለ? አይ ሩታ እኮ የታወቀችው በአብርሃም ነው። ትታወቃ በአብርሃም ብትታወቅ ታዲያ አብርሃም ደግሞ ያስታወቀችው እሷ ናት። ሩቲ አብርሃም ህይወት ላይ ከመጣች በኋላ ነው እንጂ አብርሃም የታወቀው እኮ እንጂ ከዛ ፊት እኮ አብርሃም የሆነ ሰብስክራይብ ነው የነበረው። ገብታችኋል አይደለ? ግን ይሁን በቃ እናንተ እንዴት ነው እሷን ለመጣል እሷን ወደ ታች ለማውረድ። ሩታ እኮ የታወቀችው በአብርሃም ነው። በነገራችን ላይ እኮ ሩታ አልካደችም። ከዚህ ፊት ቆየት ያለ ቪዲዮ ላይ ተናግራለች። አንዳንድ ሰዎች ለመናገር ፈልጋ እኔ ከአብርሃም ጋር በመሆኔ በጣም ደስተኛ ነኝ፣ ከብዙ ሰዎች እንድታዋወቅ ብዙ ሰዎችን እህት ወንድም እንዳፈራ እዚህ አሁን ላይ በቃ አይደለ ላለበት ወይም ደግሞ ሰዎች እንዲወዱ ሰዎች እንዲያውቁኝ የሆንኩት በአብርሃም ነው ብላ ተናግራለች። አልካደችም እኮ። በነገራችን ላይ እኮ ሩታ ማለት ነጭ ወረቀት ናት። ስለማይታያችሁ ስለማይገለጥላችሁ ነው እንጂ ማለት ነው። ስለዚህ እሷ እንደውም ለአብርሃም በረከት ነው የሆነችው። ለአብርሃም በረከት ታውቃላችሁ። አንዳንድ ሰው በቃ በረከታችሁ ነው። አንዳንድ ሰው በህይወታችሁ ላይ መጥቶ ህይወታችሁ ውብ ድንቅ ያደርጓል። በአንዴ የህይወታችሁ መስመር ይቀይራል። እሷ ማለት ደግሞ ሩታ ናት። ወደኛም ያወራል፣ ያም የፈለገውን ይላል። እሷ ደግሞ ምንም መስሎ አይታያትም። በነገራችን ላይ ቀን በቀን ለእሷ ፓወር እየሰጣችኋት ነው፣ ኢነርጂ እየሰጣችኋት ነው። ሰዎች በሚገፋችሁ መጠን እናንተ እንድጠነክሩ። በነገራችን ላይ ሰዎች የሚቃወማችሁ እኮ ስለምትችሉ ነው። ገብቷችኋል አይደል? ተቃዋሚ ሲበዛባችሁ እናንተ ስለምትችሉ፣ እናንተ በልጣችሁ ስለተገኛችሁ፣ እናንተ ሰዎች እንደሚያስቧችሁ ወደ ታች ስላልወረዳችሁ ከፍ ብላችሁ ስለተገኛችሁ ነው። እና ሰዎች ማውራታቸውን ያወራሉ። እናንተ ግን ለዓላማችሁ፣ ለግባችሁ፣ ለስኬታችሁ እናንተ ግን መጠር ነው ያለባችሁ ከእግዚአብሔር ጋር ማለት ነው። እግዚአብሔርን የያዘ ሰው ወድቆ አያወድቅም በምንም አይነት ተአምር ማለት ነው። እና የኔ ወድ ተወዳጅ ቤተሰቦች በጣም ወዳችሁ በጣም ማከብራችሁ፣ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይዛ ባባይ